ጥቁር ሀገር ዛሬ አንድም ጥቁር የሌለውን ብሔራዊ ቡድኗን ለዓለም እግር ኳስ ዋንጫ ፍጻሜ አብቅታለች። የእግር ኳስ ተጫዋቾቿም ደጋፊዎቿም ሆኑ ፖለቲከኞቿ ከዚሁ ጥቁር ጠል ዘረኝነታቸው ጋር በተደጋጋሚ ተከስተዋል። ከኮፓ አሜሪካ ዋንጫ በኋላ ኢንዞ ፈርናንዴዝ የፈረንሳይ ተጫዋቾችን በጥቁርነታቸው የሚዘልፍበትን የፌስቡክ ቀጥታ ስርጭት ካስተላለፈ በኋላ በክለቡ ቼልሲ ገንዘብ ሲቀጣ የተቆጡት የአርጀንቲና ፕሬዝዳንትና ሌሎች ባለስልጣናት ነበሩ። የኢንዞ ፈርናንዴዝ ድርጊት ልክ አይደለም፣ አገራችንን በመጥፎ እንድትታይ የሚያደርግ ነገር ነው ብለው አስተያየት የሰጡና የአርጀንቲና የስፖርት ምክትል ሚኒስትር የነበሩት ሁሊዮ ጋሮ የተባሉ ግለሰብ እንዴት ጥቁር ተሰደበ ብለህ ትቆረቆራለህ ተብለው በመንግስት ከስራቸው ተባረዋል። ፕሬዚዳንት ሃቪየር ሚሌይ ማንም ሰው ለአርጀንቲና ጀግኖች ምን ማድረግ እንዳለባቸው ሊነግራቸው አይችልም በማለት ዘረኛ ድርጊቱ ተገቢ እንደሆነና እነ ፈርናንዴዝን መተቸት ተገቢ እንዳልሆነ ተናግረዋል። ባለስልጣናቱና ተጫዋቾቹ ብቻ ሳይሆኑ ደጋፊዎቹም እንዲሁ ዘረኝነታቸው ብዙ የተነገረለት ነው። በዘንድሮ የዓለም ዋንጫ ውድድር የአርጀንቲና ደጋፊዎች እንደ ግብፅና ኬፕ ቨርዲ ካሉ የአፍሪካ ሀገራት ጋር በተደረጉ ጨዋታዎች ወቅት የቢራ ጠርሙሶችን በመወርወርና ዘረኛ ስድቦችን በመሳደብ ደጋፊዎችን አንጓጠዋል። አሜሪካዊ ዩቲዩበር አይሾ ስፒድ የኬፕ ቨርዲ ማሊያ ለብሶ ጨዋታ በሚከታተልበት ወቅት በአርጀንቲና ደጋፊዎች የዘረኝነት ጥቃት ሰለባ መሆኑን ተከትሎ ፊፋ ይፋዊ ምርመራ ጀምሯል። ዛሬ አርጀንቲና ለዓለም ዋንጫ ፍጻሜ የበቃችበትን ውድድር ለመቀላቀል በምታደርገው የማጣሪያ ጨዋታ ላይ ደጋፊዎች የኢኳዶር ተጫዋቾችን በዘረኛ ስድብ በማንቋሻሻቸው ምክንያት ብሔራዊ ቡድኑ አምናና ታቻምና በዝግ ስታዲየሞች እንዲጫወት በፊፋ ተወስኖበት ነበር። በባለፈው መስከረም ደግሞ ብሔራዊ ቡድኑ በዚሁ ዘረኛ ተግባሩ የገንዘብ ቅጣት ተጥሎበታል። በዚህ የነጭ የበላይነትን በሚያቀነቅነው የእግር ኳስ ፖለቲካቸው ምክንያት እንደ ብራዚል ያሉ የላቲን ሀገራት አምርረው የሚጠሉት ብሔራዊ ቡድን የአርጀንቲና ሆኗል። French prosecutors have launched an investigation after Paraguayan Senator Celeste Amarilla posted racist comments about French football star Kylian Mbappé. በአርጀንቲና ደጋፊዎች እንደ ዲቦ ማርቲኔዝ ባሉ ተጫዋቾች እንዲሁም እንደ አማሪላ ባሉ የላቲንና የአገሩ ፖለቲከኞች የዘረኝነት ጥቃት ሰለባ የሆነው የዘመናችን ኮከብ እግር ኳሰኛ ኪሊያን ምባፔ ነው። ምባፔና ጓደኞቹ በዚያ ያሉት ጥቁር መሆናቸው ለጥቃት የሚዳርግ ሆኖ በእሱ የማህበራዊ ሚዲያ ገጾች ላይ የዘረኝነት ስድቦችን ሲያስተናግድ ሰንብቷል። ሴሌስቴ አማሪላ የተባለችው የፓራጓይ ፓርላማ አባል ምባፔ ጎላ ግብቶ የአገሯን ብሔራዊ ቡድን ካባረረባት በኋላ ይሄ ማንበብና መጻፍ እንኳን ያልተማረ ቺምፓዚ ሜዳ ላይ በትዕቢት ምክንያት ተጫዋቾቻችን በጥፊ ሊመቱ ይገባ ነበር ብላ የተሳደበችውን ተከትሎ የአገሩ የፈረንሳይ መንግስት ዓለም አቀፍ ምርመራ ይደረግለት ዘንድ ክስ ከፍቷል። ምባፔም አንቺ አስነዋሪ ሴት ነሽ፣ ለያዝሽውም የሴናተርነት ክብርና ስልጣን አትመጥኝም ሲል ምላሽ ሰጥቷታል። ምባፔ ይህንን ጥቁር ጠል አስተያየት በአገሩም ሲፋለም የሚታወቅ ደማቅ ስፖርተኛ ነው። በተለይ ፈረንሳይ የካቶሊኮችና የነጮች ብቻ ነች የሚል መርህ ያለውን ጥቁርና ስደተኛ ጠሉን ራሳም ብልሞን ናሲዮናል የምትመራውን ማረን ለፐን አብዝቶ የሚቃወመው ምባፔ ከድል ደጃፍ ሳይቀር መልሷታል። ከ2 ዓመት በፊት እንዲህ ሆነ። የፈረንሳይ የፓርላማ ምርጫ በመጀመሪያው ዙር የማረን ለፐ የቀኝ አክራሪ ፓርቲ አርኤን ከፍተኛ ድምፅ በማግኘት አንደኛ ወጣ። ሙሉ ስልጣን ለመያዝም ተቃርቦ ነበር። ምባፔ ይህንን ውጤት አስከፊ በማለት ወጣቶች በሁለተኛው ዙር ድምፅ እንዲሰጡ ጥሪ ያቀረበ። አገራችን አስቸጋሪ ሁኔታ ላይ ትገኛለች፣ ጽንፈኞች የስልጣን በሩ ላይ ደርሰዋልና መልሷቸው፣ ወጣቶች ወጣችሁ ድምፅ ስጡ፣ የሀገራችንን መከፋፈል የሚፈልጉ ወገኖች ተቃውሙ ሲል ጥሪ ያቀረበ። ይህንን ተከትሎም እሱን ያዳመጡ ሚሊዮኖች አንመርጥም ብለው ከተዉበትና ተስፋ ከቆረጡበት ድባብ ወጥተው ወደ ምርጫ ጣቢያ ተመሙ።